ይሄ የመላእክቶች ስብስብ አይደለም። አልፎ ያልተመቻቸው ሰዎች የሆነ ነገር ሊናገሩ ይችላሉ። በለመድነው መሰረት ትክክል ነው ወይ አለ ወይ ይሄ ነገር ብለን እንገማገማለን። ሂስ አቅርበን እንተራረማለን። ምንም የሚያሳፍር ተግባር ኢንሳ ያለው ፈጽሜ አላቅም። ከዚህን አስመልክቶ ማንኛውም ሰው መረጃ ካለው መረጃውን ለህዝብ ይፋ ማድረግ ይኖርበታል። እኔ ነፍስ ካወቅኩ ጊዜ ጀምሮ ኢትዮጵያውያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርቼ አላቅም። ይሄ በደሜ ውስጥ ያለ እውነት ስለሆነ ምንም አይነት መረጃውን ሳላይ በድፍረት መናገር እችላለሁ። የሆነ ሆኖ እንደዚህ አይነት ነገር ካለ ለህዝብ መግለጥ ጥሩ ነው። ምክንያቱም ሚዲያዎች አሁን ያልተሰራ ያልተነገረ በሚናገሩበት ዘመን የሚነገር ነገር ማስረጃ ይዞ ማስቀመጥም ትክክል አይደለም። ያልተራበን ህዝብ ፎቶሾፕ አድርጎ ተርቧል ብሎ ማቅረብ የሚደፍር ሚዲያ ባለበት ሀገር ውስጥ ተጨባጭ ማስረጃ እያለ ማስቀመጥ ትክክል አይደለምና በእናንተም በኩል አቶ እስክንድር መረጃ ካላችሁ ለህዝብ መግለጥ የሚያስጠይቅ ከሆነ እንደ ተራ ዜጋ መጠየቅ፣ የሚያስወቅስ ከሆነም ለመወቀስ ዝግጁ ነኝ። እንደዚህ አይነት ስጋት መኖር የለበትም። አቶ ኤልያስ ያነሱት ባለፉት 1 ዓመታት የተሻለ ነገር ብሰራ ወይም ይሄን አድርጌ በነበረ ብለው የሚቆጩት ነገር አለ ወይ ላሉት ምንም ነገር የለም። አቅሜ በፈቀደ እና ባለኝ ጊዜ ልክ ካለምንም መታከት ሮጫለሁ። በጣም በርካታ ድሎች አምጥቻለሁ። በ1 ዓመት ሊታሰቡ የማይችሉ ጠንካራ ውጤቶች በብዙ መልክ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጥ የሚችል ነገር አድርጌያለሁ። ብዙም የማፍርበት ጉዳይ የለም። ረሃብ በሚመለከት የመጀመሪያው ሀሳብ አሁን ባለንበት ዘመን እንኳን በርከት ያለ ሰው ተርቦ ቀርቶ የእናንተ የበላችሁትን ምሳስ መደበቅ ይቻላል ወይ የሚለውን ለእናንተ መተው። ያልተሰራው የዛሬ 10 ዓመት ኢንሳ ያለ የነበረው በሚባልበት ዘመን ዛሬ ሰው ተርቦ መደበቅ የሚቻል አይመስለኝም። ምክንያቱም ተራበ የሚባለውም ሰው ቢሆን ከ10 ቢያንስ አንዱ ሰው ሞባይል አለው። በፌስቡክ ራሱ መዘገብ ይችላል። ሲቲዝን ጆርናሊዝም የሚባለው እሱ ነው። ያን ያክል መደበቅ የሚያስችል ጉዳይ የለም። በወታደራዊ መስክ በኦፕሬሽን ስራ የሚሰሩ፣ በፖለቲካ መስክ ሁለቱን ክልሎች የሚያወያዩ፣ በሽምግልናውም የሀገር ሽማግሌዎች በተባበረ ክንድ ጉዳዩን ባጠረ ጊዜ ለመፍታት ሙከራ የተደረገ ነው። ይሄ ውሸት ነው። እኔ ወደ ቢሮ ስመጣ የካታርና ዩናይትድ አረብ ኤሚሬትን በሚመለከት በመጀመሪያ ደረጃ ኢትዮጵያ ያልተጋበዘችበት የዓለም ግጭት ወይም አለመግባባት የለም። ሁሉን ማድረግ ስለማንችል ካመስተቀረ በሊቢያ ጉዳይ የአውሮፓ መንግስታት ጋብዘውናል እንድንሳተፍ። በየመን ጉዳይ ተጋብዘናል። በሁሉም አካባቢ ባሉት አያሌ ሀገራት ጭምር ባሉ ችግሮች ኢትዮጵያ ባገኘችው ልምድ እንድታግዝ ጥያቄ ይቀርባል። እኛ ማድረግ የምንችለውን በአቅማችን ልክ እየተቀበልን በተለይ አካባቢያችን ላይ ኢምፓክት ያለውን አንዳንዱን ደግሞ በርቀት የሚሰማንን እንገልጻለን። ትኩረታችን ምስራቅ አፍሪካ ላይ ትኩረት የምናደርግበት ምክንያት ለምሳሌ ኬንያና ሶማሌ ሲቃረኑ በቀጥታ ኢትዮጵያ ትጠቃለች። ኬንያ እዛ ያለውን የአሜሶም ጦር ወደ ራሷ ስትስብ እዛ ያለው የኢትዮጵያ መከላከያ ኃይል ለጥቃት ይጋለጣል ማለት ነው። በቀጥታ ጉዳዩ ከኛ ጋር ስለሚተሳሰር ጥያቄ ሳንጠብቅ በፈጠነ መንገድ ለመፍታት እንሰራለን። ትንሽ ደግሞ ቀይ ባህርን ስንሻገር በመካከለኛው ምስራቅ ያለው ሁኔታ ህዝቦቹ አንድ ህዝቦች ናቸው። የአጎታሞች ልጆች ነን ይላሉ። አንድ ቋንቋ ይናገራሉ፣ አንድ ባህል አላቸው፣ አንድ ሃይማኖት አላቸው። በንጽጽርም በጣም እያደጉ እየሰለጠኑ ያሉ ሀገራት ናቸው። እነሱ አካባቢ የሚፈጠረው ግጭት የመካከለኛው ምስራቅ ግጭት አይባልም። በከፍተኛ ደረጃ ወደዚህ ኤክስፖርት ይደረጋል ወይም እኛ ኢምፖርት እናደርገዋለን። የነሱ መከፋፈል የኛን ሪጅን በከፍተኛ ደረጃ አፌክት ያደርገዋል። እንደ ቅርብ ጉዳይ እንመለከተዋለን። ጉዞውን በሚመለከት ግን ኢትዮጵያና ካታር የሁለትዮሽ ግንኙነት አላቸው። ከ20 ሺህ በላይ ኢትዮጵያውያን በካታር ውስጥ በተለያየ ስራ ተቀጥረው ይሰራሉ። ከ20 ሺህ በላይ። ስለዚህ እዛ ያሉ ኢትዮጵያውያን ያሉበትን ሁኔታ ማወቅ፣ ከካታር ጋር ያለንን ግንኙነት ማጠናከር አንዱ ስራችን ይሆናል። ይሄ ብቻ ሳይሆን በቅርቡ ካታር በነበረን ቆይታ በአንድ ሆስፒታል ብቻ በርካታ
ቦታ ማየት አልቻልንም፣ ጊዜ አልነበረን። በአንድ ሆስፒታል ብቻ 3 ኢትዮጵያውያን አንዷ ሜሮን የምትባል እናት 9 ዓመት ሙሉ የማትናገር ምንም አይነት እንቅስቃሴ የማታደርግ አልጋ ላይ ተቀምጠች ሴት አለች። 9 ዓመት። ሁለቱም የተቀሩ ኢትዮጵያውያን ምንም መናገር አይችሉም። ስማቸውን መናገር አይችሉም። ቤተሰባቸውን መናገር አይችሉም። አድራሻቸውን መናገር አይችሉም። እነዚህን ሰዎች በስፍራው ሄደን ባየንበት ወቅት አንዱ በእኛ እና በካታር መንግስት የነበረው ንግግር ልክ እንደ ሳውዲው ሕፃን ድጋፍ ተደርጎላቸው ወደ ኢትዮጵያ የሚመጡበትን መንገድና በሀገራቸው ቀሪ ጊዜያቸውን ቤተሰብ የተገኘላቸውን ከቤተሰብ ጋር ያልተገኘላቸውንም የሚገኝበት መንገድ እየፈለግን ለማቆየት ነው። የካታር መንግስት ለዚህ ከፍተኛ ድጋፍ እያደረገ ነው። በቅርቡ ይመጣሉ ብዬ ተስፋ አደርጋለሁ። ሁለተኛው እዛ ያሉ ሰራተኞችን በሚመለከት የጋራ ስምምነት ኖሮን ሰራተኞቻችን ወደፊት ይበልጥ የተማሩ የሚያደርጉትን የሚያውቁ ሆነው እንዲሄዱ አሁን ያሉትን በዛው ልክ እንዲከበሩ መነጋገር ነበረብን። ለዚህ እንደ አንድ መፍትሄ ያስቀመጥ ነው እስከ 100 የሚጠጉ የሃይ ስኩል ተማሪዎች በጣም ምርጥ የሃይ ስኩል ቦርዲንግ ስኩል አላቸው። እስከ 100 የሚጠጉ ኢትዮጵያውያን የተሻለ ግሬድ ያላቸው በሃይ ስኩል ስኮላርሺፕ ለዲግሪ አይደለም ለሃይ ስኩል ስኮላርሺፕ እያገኙ እንዲሄዱና እነዚህ ወጣቶች በፈጠነ ጊዜ ቋንቋና ባህል ስለሚማሩ ራሳቸውንም እዛ ያሉ ኢትዮጵያውያንም የማሳሰር አዘ ብሪጅ ሊያግዙ ይችላሉ የሚል ከብዙ ስምምነቶች መካከል አንዱ ነው። ይሄ ለኛ ለዜጎቻችን አስፈላጊ ስለሆነ ነው። ከዚያ በተጨማሪ የተነሳውም ሀሳብ በሁለቱ ሀገራት መካከል ሰላም እንዲወርድ፣ ሰላሙ ለኛ ትርፍ አለው፣ ጸቡም ለኛ ኪሳራ አለው የሚል ሀሳብ ለሁለቱ መንግስታት አቅርበናል። በንጽጽር የተሻለ ምላሽ አለ። ውጤቱ ወደፊት የምናየው ይሆናል።